አድ ወደ እናቷ ተመልሳለች። ያደገችበት ገጠር ሄዳለች። በጣም ታጋሽና በጣም ነገሮችን የምታሰላስል ነበረች። ምን አላ እናቴን ታግሼም ይሁን ምንም ይሁን ካለችበት ደሳሳ ጎጆ ካወጣሁኝ ብላ ሁሉንም ነገር ዋጥ አድርጋ ችላ ነበር የምትሰራው የነበረው። እንዳያችሁት ፍቅር በጣም መጥፎ ናት። ከፍ ዝቅ እያደረገቻት ግን ደግሞ ይሁን ችግር የለም ያው ጊዜው ነው ይህንን ሁላ የሚያደርገሽ። ምናልባት ደግሞ ነገና ከነገ ወዲያ እኔም ተለውጬ እንደ ሰው ይሆናለሁ በሚለው ተስፋ በትዕግስት ታግሳ ነበር። ነገር ግን ትዕግስትም ሲያበቃ ያበቃል። አሁን ለታ አዴ ሁሉም ነገር መሯት፣ ሁሉም ነገር ደግሞ አስጠልቷት፣ አይ በቃ ትንሽ አእምሮ የምን ቢያንስ እረፍት ያገኛል። እስቲ እናቴንም ሄጄ ልጠይቃት ከዛ ካለችበት ደሳሳ ጎጆ ባልቀይራትም ግን ደግሞ ሄጄ ልጠይቃት እህቴንም እንደዛው ማያት አለብኝ ብላ ወስና ወደ የመጣችበት ገጠር ተመልሳለች። እናትም እልል ብላ አንዴ አይኗን፣ አንዴ ግንባሯን፣ አንዴ ፊቷን ሁሉ ቦታዋን እየሳመች እንዲሁም እህትም እልል ብላ እህቴ መጣሽልኝ እንዴ እያለች በደስታ ተቀብሏታል። ነገር ግን ደግሞ እናት ጥያቄ ጠይቃለች። አይዴ እንዴት ናሽ የኔ ልጅ? እኔ እኮ ባንቺ እድሜ አንቺ ነበርሽኝ ለኔ እያለቻት ነበር። አይድም ደግሞ አይ እኔ ለዚህ አንቺ የምታወሪው ነገር እኔ ቦታውም አልሰጣውም። የኔ ህልሜም ሀሳቤም አንቺ በዚች ደሳሳ ጎጆ ተቀይረሽ እንዲሁም ደግሞ እህቴም እንደዛው ተቀይራችሁ ማያት እንጂ ሌላ ህልም የለኝም። ህልሜ እናንተ ናችሁ ስትል መልሳለች። ነገር ግን ደግሞ ኤላ እናም ደግሞ ለሊ ይጣላሉ። እዛ አይድ ጥሩ ላይ ናት ያለችው፣ እነሱ ደግሞ እዚህ ይጣላሉ። ስልኩም ስትደውል አይድ ስልኳን ትታ ለመዝናናት እንዲሁም ደግሞ ሀገሩን ትንሽ ነይታ ያለሽ እያለቻት እህቷ እዛ የይዘቻት ስለወጣች ስልኩን ደግሞ እቤት ትታው ሄዳለች አይድ። ነገር ግን ደግሞ አይድ ምን ሆና ነው ስልኩን አታነሳም ብላ ሊሊ ተጨንቃለች። ስለ አይድ ሊሊ ነው የምትጨነቀው እንጂ ማንም ግድ የለውም። ነገር ግን ደግሞ በዛ መሀል ዴፍም እንደዛው ያው አንዳንድ ልጆች አሉ። ግን ደግሞ ሌላው ችግርም የለው። ይቺ ፍቅር ያናክል አይደሉም። ምንም ያሳሰባቸው ነገር የለም። ምክንያቱም እሷ ከወጣች ቤቱም ሰላም አገኛ እያለች ነበር ፍቅር ይህንን ሁላ የምታደርገው ለዴፍ ነው። ዴፍ ደግሞ ፍቅርን ሊወዳትም ይሁን ፍቅሯንም ሊቀበል ይሁን አይችልም። አሁንም በትዕግስት እጠብቃለሁ እያላ ነበር። ይህንንም የሚለው በቃ እኔ አሁን እዚህ ቢልቀመጥ ምን እሰራለሁ? መሄድ አለብኝ በቃ እኔ እሄዳለሁ። አይድ ከሌለች እኔ ምን አደርጋለሁ? እዚህ ምንም ጥቅም የለኝም። ስለዚህ መሄድ አለብኝ እያላ ነበር። ነገር ግን ለሊ ደግሞ አይ እንደዛ አይደለም፣ ቾክሎ ውሳኔ መወሰን ጥሩ አይደለም፣ በኋላ ንዴት ሊያስከትል ይችላል። ስለዚህ አትቾክል እላት ማለት ዴፍ ተረጋጋ እያለችው ነበር። እሱም ሲወጣ ደግሞ ከኤላ ጋር ትጨቃጨቃለች። ቆይ ግን አንተ ነው ያኔ በአንተ ምክንያት ነው የሄደችው። እዛ ያሉት ሲያቃጥሏትና እንዲሁም ደግሞ ስትናደድ እኛ ቤት ትንሽ አርፋለሁ ብላ ስትመጣ አንተ ለዛ ወረቀት ብላ ያንን አክል ከፍ ዝቅ እያደረካት በዛ ተነሳ ነው አይድልት የተቻለችው ብላ እየተጨቃጨቁ ይገኛሉ። ግን እኔ ምን ላድርግ? ነገር ግን ደግሞ አባቴን ጠየቅኩት። በዛ በኋላ አይ ቀሪው እኮ አላ አለኝ። ለዛ ነው አየህ አይደል ቢላ ምንም ነገር ጥሩ ነገር አያወሩ ይጨቃጨቃሉ። በአይድ ተነሳ ዴፍ ደግሞ ተመልሶ ወደ ኤላ ጋር ይመጣል። ኤላ ጋር ሲመጣ በቃ እኔ ጨንቆኛል፣ ማደርገውም ጠፍቶኛል። አይዲ ያለችበት የምትሰራበትን ቤት ውሰጂኝ እባክሽን ለሊ እያላ ነበር። ለሊም ደግሞ አይ አሁንስ ጊዜው ረፍዷል፣ አይዲ የለችም
አይድ እናቷ ቤት ሄዳለች። ምን እያልሽኝ ነው? ምን እያልሽኝ ነው ብሎ ድንግጭ ብሎ ተነስቶ አሁንም ተመልሶ ይቆማል። ማለት ተቀምጦ ተነስቶ ይቆማል። አይ በቃ ዴፍ አዝናለሁ፣ ምንም ሊረዳህ አልችልም። አንተ በዚህ ያክል እሷን የምትወዳት ከሆነ ይቺ ማናት ቤዛ የምትባለው የነገረችህን ነገር እንዴት ልታምናት ቻልክ? የአንተንና እንዲሁም የአይድን አንድ መሆን እነሱ አይወዱትም። የሆነው የሊሆነው ከነገሮ በሆነው በሊሆነው አንተ ደግሞ ከመሬት ተነስታ ይህንን አክል የምታወራ ወይም ደግሞ ይህንን አክል የምትቆጣ ከሆነ ነገሩን አስበው። ትዕግስትም እኮ ልክ አለው። ልክ የሌለው ትዕግስት የለም አይደል እንዴ? አሁንስ ምንም ብታደርግ ምንም ያው እሷ ሄዳለች፣ እኔ አዝናለሁ እያለችው ነበር። በዛ ሰዓት ዴፍም ግራ ቢገባውም አይ በቃ አሁንስ እዛ ሄደች ማለት አትመለስም። አባቷ ለማትፈልገው ሰው ነው የሚድራት። እኔም በዚህ ምን አደርጋለሁ? በቃ እኔም ወደ ሀገሬ ሊመለስ እያላ ነበር። አይ እንደዛማ ማለት አይደለም። አባቷ እሷን ፍለጋ እዚህ ከተማ ነው ያለው። እሷ ደግሞ ይህንን ሰምታ ነው እሱ እዚህ በመጣበት ሰዓት እኔ ሄጄ እንዲሁም ሀገሩንም እንዲሁም እናቴን እንዲሁም እህቴንም ማያት አለብኝ ብላ የሄደችው። ምናልባት እሱ ተመልሶ ወደ ገጠር ሲሄድ እሷ ደግሞ ተመልሳ ወደ እዚህ የምትመጣ ይሆናል። ስለዚህ ቾክሎ መወሰን ጥሩ አይደለም። ዴፍ ተረጋጋ እያለችው ነበር። እሺ በቃ አሁን ቤት መሄድ ስላለብኝ ቤት እሄዳለሁ እያላ ቤት ይሄዳል። የአይድም እናት አይድን ሁሉንም ነገር እየጠየቀቻት ነበር። በቃ ልጄ ሁሉም ነገር ያልፋል። ፈጣሪ የራስሽ የሆነ ኖሮ ሰቀቀን የሌለበት ቤት ይስጠሽ፣ እንዳታማሪ። እሺ እማዬ፣ እኔም የሚፈልገውን እንዲሁም ደግሞ ያሰብኩትን ነገር አማልቼ አንድ ቀን ካንቺ ጎን መቆሜ አይቀርም። ይሁንልሽ ልጄ። አንቺ ግን ካልፈለግሽ በራስሽ ምርጫ ከሊሆነ በግድ አግቢ የሚልሽ ሰው የለም። ግን የኔ ልጅ አስቢ፣ እዛ ከተማ ምናልባት የከጀልሽው የመረሽው ሰው ካለ ንገሪኝ። አረ እማዬ እንደዛ አትበይ። አይ እኔ እኮ መቼ አጣሁት? በፊት እኮ ያየሽውን ያሉሽን ነገር በሙሉ ትነግሪኝ ነበር። አሁን ግን አደክሽ አይደል? በቃ ነገሩን መደበቅ ጀመርሽ አይደል? የዛን ሰዓት የዴፍ ማለት የአይድ እህት አራ እማዬ ባለፈው የነገርኩሽ የለም እንዴ? አራ ታይ ፈሪ፣ ምን እየሆንሽ ነው አንቺ ደግሞ? አራ እማዬ ታያት ስትዋሽሽ ነው። ዴፍም ባርኮቶም በስስት ነው ሲያዩት የሚያዩት። አረ ብርሃን ምን እየሆንሽ ነው? ትንሽ ፈሪ እንጂ። ግን ወንድማሞች ናቸው እንዴ? አይደለም እማዬ፣ እኔ የሚለሽን ብቻ ስሚ። ብርሃንን ዝም በያት። እኔ ለእንደዚህ አይነት ነገር ቦታ ማልሰጣው። አንቺን ሰልጦር ብቻ በደሳሳ ጎጆ ሰላወጣሽ ብርሃኔን ደግሞ ጥሩ ደረጃ ሰላደርሳት ይሄ ህልምም አይደለም። ስለዚህ ብርሃኔን ዝም በያት። አይ የኔ ልጅ አይደለም፣ እንደዛማ አትበይ። እኔ ባንቺ እድሜ እኮ አንቺን ወልጃለሁኝ። አሁን እኔን ጦርሽኝ፣ እህትሽንም አሳከምሽ። እኔም ደህና ነኝ፣ እህትሽም ጥሩ ላይ ናት። ለኔ እንደሆነ እህትሽ አለችኝ። አንቺ የራስሽ ኖሮ መኖር አለብሽ። እምቢ ካልሽኝ ጠቡ ደግሞ ከአባትሽ ሳይሆን ከኔ ነው እያለች ነበር እናት። አይ እማዬ፣ በልቤ ውስጥ ያለውን እንዴት አድርጌ ቢነግረሽ ያኔ ትረጅኝ ይሆን እያለች ነበር። ይሁንልሽ የኔ ልጅ፣ ካሁን በኋላ የራስሽ ኖሮ ኑሪ። ለኔ እንደሆነ እንዳልኩሽ እህትሽ አላች። አሁን ጥሩ ላይ ነው ያለ ነው።
እዚህ ጎኔ ሆነሽ አይንሽን እያየው መኖር ባልችልም እዛም ያለሽበት ሆነሽ ለራስሽ ማሰብ አለብሽ። አባትሽ ካየሽ ደግሞ ህይወትሽ ነው የሚያመሰቃቅለው። አባቴ እንደሆነ በኔ ጨክኖብኛል። የኔ ምኞቴ እናንተን ከኔ ጋር ከተማ እንዳኖራችሁ ነበር። አሁን አባቴ እኔን ካገኘኝ ብላ ነበር። ግን አሁን እዚህ መምጣትሽ ራሱ በጣም ገርሞኛል። አይግረመሽ ብርሃኔ። እሱ አሁን እዛ ከተማ ሄደዋል እኔን ፍለጋ አይደል? አሁን እሱ ሲመለስ እኔ ይሄዳለሁ። ተመልሰሽ እዛው ቤት የምትገቢ ነው እንዴ እህቴ እያለች ነበር። አዎ ግን አባትሽ እዛ እያየሽ ቢያገኝሽ ኖሮ ምን ይውጣኝ ነበር እኔን ግን እያለች ነበር። እናት ሳትጨርስም ብርሃን በቃ ነይ አይዴ እንውጣ። የት እንውጣ? ሀገርንም ትንሽ ታያለች። ታይ ልጄን እኮ ሰው እንዳያያት እያለች ነበር እናትም። እህቱም ደግሞ አይ ቢላ ተነስቶ እየወጡ ነበር። በቃ ራሳቸውን ጠብቁ እያለች እናትም ሸኘች። እነሱም ደግሞ ይወጣሉ። ከዛም ይቀጥለው ኤላ ሶፋ ላይ ቁጭ ባለበት ዴፍ ይመጣል። እንዴ መጣ እንዴ ኤላ እያለው ነበር። አዎ መጥቻለሁ። ለሊ የለችም እንዴ? ለሊ ነበረች አዴን ሰው ቤት እያስገባቻት የነበረው። ዴፍ ላንታ በጣም እኔ ያዝናለሁ። አዴ እናቷ ቤት ሄዳለች እያለው ነበር። ማለት እንዴት እንዴ? በቃ ጥላኝ ሄደች። በቃ አይድ እኔን ጥላኝ ሄደች ማለት ነው እያለ ነበር። በዛ ሰዓት ለሊት ይመጣለች። ሰላም ዴፍ እንዴት ነህ? አዴ ጥላኝ እንዴት ሄደ ፈቀሽላት? ቆይ ግን እኔ ምን ማድረግ አለብኝ? አንተ ነበር ማንከባከብ የነበረብህ። እኔ ምንም ማድረግ አልችልም። እሺ ለሊ የምትመለስ ይመስለሻል? አይመስለኝም ዴፍ በጣም ተናዳለች። አዴ እኮ ግን ሁሉንም ነገር ችላ የምትኖር ነበር። አሁን ግን እንዴት በዚች በትንሽ ነገር ተነስታ ይህንን ነገር ለመወሰን ቻለችው? ደግሞ ትክክል ናት። ትክክለኛ ውሳኔ ነው የወሰነችው። ለሊ እንዴት ነው የምታወሪው? እዛ ሄደችን ማለት አባቷ አገኛት ማለት ምን እንደሚፈጠር አታውቅም እንዴ? አይ እንደዛ አይደለም ግን ብያለች ነበር። ቤዛና ፍቅር ለሊ እያላ ነበር። በቃ ቤዛና ፍቅር የራሳቸው ጉዳይ፣ ምን አገባቸው እነሱ? እውነቱን ማወቅ አለባቸው። አዴ ላንተና ለዴፍ የተለየ ቦታ አላት። እናንተ ደግሞ እንደዛ ትናገራላችሁ ብላ አላሰበችውም ነበር። ነገር ግን ደግሞ እናንተ አሳፋሪ ናችሁ። የውስጧን በውስጧ ይዛ እንጂ ብትናገር ደስ ባላይ ነበር። ለሊ አንቺ እኮ እንደዛ የምትሆኚው አዴ ራሷ እንዳንቺ ያልተናገረችም ሲላት ደግሞ እሷ እንደዛ እያለችው ነበር። ለምን ልክ እንዲ እዚህ እየመጣች ለኔ አልነገራችሁኝ እያለ ዴፍ በጣም ይናደዳል። አሁን ምንም ለናመጣ መጨቃጨቅ አስፈላጊ አይደለም። አይድ ለእናንተ ቦታ ነበራት። እናንተን ከልክ በላይ ታምናችሁ ነበር። ነገር ግን በአንዴ ልቧን ሰበራችኋት። በስንቱ ልቧ ይሰበር አይድ እያለች ሊሊ በጣም ታወራለች። ሊሊ ለአይድ ጥሩ ሰው ናት። እንዲሁም ደግሞ ከሚወዱት ሰዎች መካከል አንዷ ሊሊ ናት። ቀጥሎ ዴፍ ነው። ባርኮት መጀመሪያ ነበር። አሁን ግን ለዴፍ ስላስረከባት ያንን ማከል አይደለም። ነገር ግን አይጠላትም። ልክ እንደ እህትና ልክ እንደ ወንድሙ ነበር የሚያያት። ከዛ የሚቀጥለው የባርኮት እናት ይቺ ፍቅር ያለው የሌለው ቀበጣጥራ አይድን ከቤት እንድትወጣ ካደረገቻት በኋላ ፍቅርም ደሞ ደውላ በቃ እናቴ
ስራ መስራት አልቻልኩኝም፣ እንዲሁም ትምህርትን መማር አልቻልኩኝም ብላ ባለፈው በቃ ሌላ ሰራተኛ ወይንም አንቺ እንድትመጪ እያለቻት ነበር። አሁን የእያንዳንዱን ባርኮት ፍቅርን ጉሮሮ ይዞ የእያንዳንዱን ሊያስልፋልፋት ነበር። በመጨረሻ ደግሞ እናቷ ስትመጣ ቪዲዮ ቆመዋል። በሚቀጥለው ቪዲዮ ምን ይፈጠር ምን ሲሆን አዲስ ተመልሳ ትምጣ ወይስ ደግሞ እዛ ትቆይ የሚለው ነገር ያን እናያለን። ነገር ግን ዴፍ አሁን ያለበት በጣም አስቸጋሪ ሁኔታ ላይ ነው። አደይ እንዴት በኔ ላይ ተስፋ ትቆርጣለች እያላ ያወጣሁትን ምላሴ ደግሞ እንዴት አድርጌ ሊመልሳት እያላ ባልተናገርኩኝ ምን ነበር እያላ እንዲሁም ደግሞ አንዴ ቤዛን አንቃታለሁ አንዴ ፍቅርን አንቃለሁ እያላ በሁለታቸው መካከል እዛም በዛም ይሆናል። እህቱ ደግሞ ምን ነው ወንድሜ አይድ ስትሄድ ጭንቅላትህንም ይዛ ሄደች እንዴ? ማሰቢያውንም ይዛ ሄደች እንዴ? ምን አይነት ጣጣ ውስጥ ነው ግን? በቃ እኔ ወደ እናቴ ቤት መሄድ አለብኝ፣ እኛ ምን ሄድ በቃ እያለች ወደ ላይ እናቱ ትደውላለች። እንመጣለን እያለች ነበር። ነገር ግን ደግሞ ለሊ ትንሽ አስብበትና ምናልባት ልትመጣ ትችላለች። አባቷ እዛ ሴት እሷ እዚህ ትመጣለች ባለችው ነገር ትንሽ ተስፋ ተሰምቶታል መሰል። አይ አንሄድም አንዳሄድማ እንቆያለን እያላት ይገኛል። ለማንኛውም የአይድ ታሪክ ብዙ ነው። ይሄ ተብሎ የማያልቅ ታሪክ ነው። ስለዚህ በሚቀጥለው አብረን እናያለን ምን እንደሚሆኑ። እስከዛ ድረስ ደግሞ ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮቹም እንደዛው ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛ እያልኩኝ ባይ ባይ።